ሰላም ጤና ይስጥልን አድማጭ ተመልካቾቻችን ሚያዝያ 7 2018 ዓ.ም ዕለታዊ መረጃዎችና ዘገባዎችን ይዤ መጥቻለሁ። መረጃና ዘገባዎችን እየተከታተላችሁ አብራችሁ እንድትቆዩ ነው በአክብሮት የምጋብዛችሁ። በዚህ ሰዓት የተለያዩ መረጃዎችን ወደ እናንተ አደርሳለሁ። ኮሎኔሉ የሚተማመኑበት ጦር ከባድ ጉዳት አስተናግዷል ተብሏል። ካሁን በፊት ኮሎኔሉ በነበረው የግንባር ዘመቻ በተደጋጋሚ የሚመሩት ክፍለ ጦርና እንዲሁም ደግሞ ኮሎኔሉ ተደጋጋሚ ሽልማቶችን አግኝተው ነበር። አሁን ያሰማሩት ጦር ከፍተኛ ጉዳት አስተናግዷል። ከዚህ ጋር በተያያዘ ዝርዝር መረጃዎችን ወደ እናንተ አደርሳለሁ። እየተከታተላችሁ አብራችሁ እንድትቆዩ ነው በአክብሮት የምጋብዛችሁ። ውጊያው ሁለተኛ ቀኑን ይዟል ተብሏል። ከዚህ ጋር በተያያዘ ያለውን አካባቢ ሁኔታ በተመለከተ ዝርዝር መረጃዎች አሉኝ። ትላንትና ከባድ ውጊያ ሲደረግበት የነበረው የራያ ቆቦ ቀጠና ተጨማሪ መረጃዎች አሉ። እነሱንም ወደ እናንተ አደርሳለሁ። በተለያዩ አካባቢዎች ያሉ ዝርዝር የግንባር መረጃዎች ይዣለሁ። በቅደም ተከተል የምትሰሟቸው ይሆናሉ። በትግራይ ያለውን አጠቃላይ የፖለቲካ ውጥረትና ሽኩቻ በተመለከተም እንደዚሁ አዳዲስ መረጃዎች አሉ። ህወሓት የማዕከላዊ ኮሚቴ ስብሰባውን እያደረገ ነው የሚገኘው። ለአስቸኳይ የማዕከላዊ ኮሚቴ ስብሰባ የተቀመጠበት ጉዳይ በተለይ የትግራይ የፖለቲካ ሽኩቻ አሁን ከፍተኛ ደረጃ ላይ በደረሰበት ሰዓት መሆኑ ደግሞ ጉዳዩ እንግዲህ ለየት ያለ ፖለቲካዊ ምልከታ ያሰጠዋል። ጀነራል ታደሰ ወረደ ባለፈው ሚያዝያ አንድ ጀምሮ አንድ ዓመት ተጨማሪ የስልጣን ጊዜ ከተራዘመላቸው ጊዜ ጀምሮ በእነ ደብረ ጽዮን የሚመራው ህወሓት ይህን እንደማይቀበልና የቀድሞውን ምክር ቤትና የቀድሞውን አስተዳደር መልሶ እንደሚያዋቅር እየገለጸ ነው የሚገኘው። ጀነራል ታደሰ በበኩሉ ምላሽ ሰጥቷል። ይህንን ጨምሮ ዛሬ አስቸኳይ ስብሰባ የተቀመጠው የህወሓት ማዕከላዊ ኮሚቴ ምን ውሳኔ ሊያስተላልፍ ይችላል የሚለው ተጠባቂ ነው። ይህንን በተመለከተ ተጨማሪ መረጃ አለኝ። ከነዚህ መካከል ህወሓት ባልተለመደ ሁኔታ ስብሰባዎችን ከመቀሌ ከተማ ውጭ በአድዋና በሽሬ በተደጋጋሚ እያደረገ ነው የሚገኘው። ይሄስ በትግራይ ውስጥ ካለው የፖለቲካ ክፍፍልና ሽኩቻ አንጻር የራሱ አንደምታ ይኖረው ይሆን ወይ የሚለውም ለዚሁ አብሮ የሚታይ ጉዳይ ነው። አሁን ዛሬ በአክሱም ከተማ ነው ስብሰባ እየተደረገ ያለው። መቀሌ ከተማ እንግዲህ በተለይ የነባሩን ህወሓትን የሚቃወም ድምፅ መብዛቱን ተከትሎ ሊሆን ይችላል የሚሉ መረጃዎች አሉ። እንዲሁም ደግሞ በትግራይ ውስጥ ያለው የፖለቲካ ክፍፍልና ሽኩቻ ምክንያት ይኖረው ይሆን ወደፊት አብረን የምናየው ነው። እነዚህን ጨምሮ የተለያዩ መረጃዎችን በዝርዝር ወደ እናንተ አደርሳለሁ። እናንተ እየተከታተላችሁ አብራችሁ እንድትቆዩ ነው በአክብሮት የምጋብዛችሁ። በመግለጫ ተሰጥቷል። አርቲስት ቴዎድሮስ ካሳሁንን በተመለከተ ሰሞኑን የብልጽግና መግለጫ እንዳይሰጥና አርቲስቱ ነገ የሚለቀቀውን ሙዚቃ አስመልክቶ በአርቲስት ቲቪ ሊተላለፍ የነበረውን መግለጫ እንደዚሁ እንዳይሰጥ ማድረጉን ተከትሎ መነጋገሪያ ሆኗል ጉዳዩ። ይህንን በተመለከተ የትብብር ለኢትዮጵያ አንድነት መግለጫ ሰጥቷል። ከሆኑ ጉዳዮች መካከል አርቲስት ቴዎድሮስ ካሳሁን አዲስ ያወጣውን ሙዚቃ አስመልክቶ ባለፈው ሰኞ ሊሰጠው የነበረው ጋዜጣዊ መግለጫ በብልጽግና መከልከሉን ተከትሎ ጉዳዩ ማህበራዊ ሚዲያ ላይ መነጋገሪያ ሆኗል። እንግዲህ በብልጽግና ባለስልጣናትም እንደዚሁ የማህበራዊ ሚዲያ ዘመቻ ተከፍቷል፣ ፕሮፓጋንዳ ተከፍቷል። ከዛ ባሻገር እንደዚሁ ሌሎች የስነ ጥበብ የሙዚቃ ሰዎችም እንደዚሁ ይህንን ጉዳይ መነጋገሪያ አድርገውታል። ይህንን ተከትሎ ሀሳብን በነፃነት ከመግለጽ ጋር ጉዳዩ ይያያዛል በሚል የሰብአዊ መብት ተሟጋቾች፣ የፖለቲካ ድርጅቶች በጉዳዩ ላይ አስተያየት እየሰጡ ነው የሚገኙት። ከነዚህ መካከል ሀሳብን በነፃነት መግለጽ ችሮታ ሳይሆን የማይገሰስ የሰው ልጆች ተፈጥሯዊ መብት ነው በሚል ትብብር ለኢትዮጵያ አንድነት ጋዜጣዊ መግለጫና መሰል ሁነቶችን ማደናቀፍ በጽኑ እንደሚያወግዝ ያወጣው መግለጫ ላይ አሳውቋል። በብዙ እንከኖች የሚታማው የሀገራችን ህገ መንግስት አንቀጽ 10 ላይ የሰው ልጅ የነፃነት መብቶች የማይገሰሱ እንደሆኑ ያትታል። እንዲሁ በህገ መንግስቱ ሀሳብን በነፃነት ስለመግለጽ የሚጠቅሰው አንቀጽ 29 ማንኛውም ሰው ያለማንም ጣልቃ ገብነት ሀሳቡን የመግለጽ ነፃነት እንዳለው ይጠቅሳል። እንዳለመታደል ሆኖ ከዚህ በተጻራሪ መልኩ በሀገራችን ስርዓቶች ራሳቸው ለጻፉት ህግና በጥቂቱ እንኳ ለመገዛት ሲቸግራቸውና ከህጉ በላይ ሲሆኑ ይታያል ይላል ትብብር ለኢትዮጵያ አንድነት በሰጠው መግለጫ። ከሰሞኑ አርቲስት ቴዎድሮስ ካሳሁን ቴዲ አፍሮ በሙዚቃ ስራው ዙሪያ ይሰጠዋል የተባለው መግለጫ መደናቀፉን ሰምተናል፣ ታዝበናል። ነገሩ በይፋዊ ሁኔታ በደብዳቤ ተገልጾ አይታይ እንጂ የስርዓቱ ሹማምንት ብቅ እያሉ የሚሰጧቸው ጦር አውርድ ዘለፋዎች ሲታዩ ጭር ሲል አልወድም። ከኛ አስተሳሰብ ውጭ ወደ ውጭ የፖለቲካ ባህልና ምን ያህል የገነገነ መሆኑና በእጃዙር እግዱ እንደተፈጸመ ማሳያ ተደርገው የሚወሰዱ ናቸው ብለን እናምናለን ይላል መግለጫው። ትብብር ለኢትዮጵያ አንድነት እንዲህ ያሉ ቀጥተኛና ቀጥተኛ ያልሆኑ አፈናዎች ለሌላው ቀውስ በር ከፋችና ገፊ ምክንያቶች ናቸው ብሎ በጽኑ ያምናል። አርቲስቱም በተለይ ከዚህ ቀደም
ኢትዮጵያ የሚለው ስም መጥራትና ታሪክን መዘከር ነውር በመሰለበት ዘመን ወጣቱን በስነ ልቦና በመገንባት ላደረገው በጎ አበርክቶ እውቅና ማግኘት ሲገባው መሳደድ የሚመስለው ነገር ግን አግባብ ነው ብለን አናምንም። ስለሆነም መንግስት ክልከላውን በጓዳ ፈጽሞ ከመደበቅ ይልቅ ክልከላውን ተነስቶ አርቲስቱ የተደናቀፈበትን መግለጫ እንዲሰጥ ሁኔታዎች ያመቻች ወይም ከአደናቃፊነት ራሱን ያቅብ። በሌላ በኩል የዜጎች የመናገር ነፃነት እንዲከበር በህግ እና በስርዓት የሚሰራበት አግባብ እንጂ ፍትህ በግለሰቦችና በካድሬዎች እጅ እንዳይገባ ይከላከል ዘንድ እናሳስባለን። ፈጣሪ ሀገራችን ኢትዮጵያን ይባርክ። ትብብር ለኢትዮጵያ አንድነት ለኢትዮጵያ ሚያዝያ 7 ቀን 2018 አዲስ አበባ እየተሰጠ መግለጫ ነው። እንግዲህ ይሄ መግለጫ ያው 5 ፓርቲዎች በጋራ የመሰረቱት ትብብር ለኢትዮጵያ አንድነት የሚለው የመላው ኢትዮጵያ አንድነት ድርጅት፣ ኢህአፓ፣ የእናት ፓርቲ፣ የአማራ ጊዮናዊ ንቅናቄና እንዲሁም ደግሞ አንድ ኢትዮጵያ የሚባሉ ድርጅቶች በጋራ የመሰረቱት ነው። ከዚህ ጋር በተያያዘ እንግዲህ ብዙ ሰዎች አርቲስት ቴዎድሮስ ካሳሁን ላይ ስርዓቱን ተደግፈው አስተያየቶች ሲሰጡ ለመመልከት ተችሏል። በሚኒስተርም ሆነ በብልጽግና መዋቅር ውስጥ የሚገኙ ሰዎች ንግግሮቻቸውን እንግዲህ ቢያስተካክሉ መልካም ነው የሚሆነው። ምክንያቱም የተደገፋችሁ ስርዓት ብዙ የሚቆይ ብዙ የሚዘልቅ አይደለም። ከአሁን በፊትም የነበሩ ስርዓቶችን ተደግፈው እንደዚህ አይነት በማያልፉና በህዝብ እንዲሁም ደግሞ ቋሚ ምልክቶች ላይ ተደጋጋሚ አሉታዊ አስተያየቶችን ሲሰጡ የነበሩ ሰዎች ተሸማቀው የሚገቡበትን አጥተዋል። ስለዚህ ካድሬነትም ልክ አለው፣ እንዲሁም ደግሞ ፕሮፓጋንዳም ልክ አለው። ለሚያልፍ ስርዓት እንዲሁም ደግሞ የሚያልፍን ስርዓት ተደግፎ በህዝብ ስነልቦና ውስጥ አሉታዊ ነገሮችን ማስተላለፍ ቢታቀብ ጥሩ ነው። ብዙዎቹ ህወሓትን ተደግፈው ከ10 ዓመታት በፊት ሲያደርጉት የነበረው አሁን አሳፍሯቸዋል። አሁንም ብልጽግናን ተደግፈው ብዙ ነገር የሚያደርጉ ሰዎች ከጊዜ በኋላ ደግሞ የሚያፍሩበት ጊዜ ይመጣል። ስለዚህ ይህንን ግምት ውስጥ አስገብተው ቢንቀሳቀሱ እንግዲህ የተሻለ ነው የሚሆነው። ብዙ ሰው ልምድ አለው። ስርዓት ይወድቃል፣ ስርዓት ይሄዳል፣ ህዝብና ሀገር ግን ይቀጥላል። ከዚህ አንጻር እንግዲህ ብዙዎቹ ይህንን ባለማስተዋልና የጊዜውን ጥቅም መሰረት አድርገው የሚሰጧቸው አስተያየቶች ለልጅ ልጆቻቸው ጭምር አሳፋሪ ነው የሚሆኑት። ወደ መረጃዎች ነው የሚቀጥለው። ወደ መረጃዎች ሲሄድ ደግሞ ከምርጫ ጋር የተያያዙ መረጃዎችን ወደ እናንተ አደርሳለሁ። ምርጫ ካርድ አልወሰዳችሁም በሚል በየአካባቢው በህዝብ ላይ የሚፈጸመው እንግልትና ወከባ ያው በተደጋጋሚ እየቀረበ ያለ መረጃ ነው። በአዲስ አበባ ከተማን ጨምሮ በተለያዩ የሀገሪቱ አካባቢዎች በምርጫ ካርድ ያልወሰዱ ሰዎች ይደበደባሉ፣ ከስራ ይታገዳሉ። እንዲሁም ደግሞ በመንግስትና በህዝብ የተለያዩ ሀብቶችና አገልግሎቶች የሚያገኙ ጥቅም እንደሚታገድባቸው ዛቻ እየተሰማ ነው የሚገኘው። በርካታ ጉዳዮች እየተሰሙ ነው። እንግዲህ ምርጫ ካርድ ህዝብ መርጧል የሚልና በሚሊዮን ህዝብ ወጥቶ ምርጫ ተሳትፏል የሚለውን ፕሮፓጋንዳ ቅርጽ ለማስያዝ ከሚሰሙ የምርጫ ካርድ አስገዳጅ ክስተቶች መካከል የጎዳና ተዳዳሪዎችን የተመለከተ ዛሬ ከደረሱ መካከል ይገኝበታል። በጎንደር የጎዳና ተዳዳሪዎች ታፍሰው እስር ቤት እንዲገቡ ተደርጓል። በምን ምክንያት እንደታሰሩ የጎዳና ተዳዳሪዎች አላወቁም። እስር ቤት ከገቡ በኋላ የምትፈቱት ምርጫ ካርድ ከወሰዳችሁ ብቻ ነው ተብለው ምርጫ ካርድ እድሜያቸው 13 ዓመት የሆነ ጭምር እንዲወስዱ በግድ ተደርጓል። እንግዲህ ወስደው እያስራሉ። የምርጫ ካርድ ከወሰዳችሁ ትለቀቃላችሁ በሚል ይህን እያደረጉ ነው። ከዚያ ውጭ እንግዲህ በማህበር የተደራጁ ቦታ ትቀማላችሁ፣ ብድር ትከለከላላችሁ፣ እንዲሁም ደግሞ የተለያየ ጥቅም ታጣላችሁ በሚል በሴፍቲኔት የታቀፉ የከተማ ነዋሪዎች፣ በመንግስት ስራ ላይ ያሉ ሰራተኞች እንዲሁም ደግሞ በግል ተቋማት የሚሰሩ ሰራተኞች ይሄ ግፍ ወከባ እየደረሰባቸው ነው የሚገኘው። በአዲስ አበባ ለንፋስ ስልክ ክፍለ ከተማ አንድ የክፍለ ከተማ የብልጽግና ባለስልጣን ካርድ የማይወስዱ ሰራተኞች ካሉ እነሱ የሸኔ የሻቢያ ወይም ደግሞ የፋኖ ተላላኪዎች ናቸው፣ ሁሉንም ከስራ እናግዳለን በሚል በአደባባይ ስለመናገራቸው እንደዚሁ ሰራተኞቹ ይህንን ገልጸዋል። በጦርነት ቀጠናዎች ያለው የምርጫ ካርድ ስርጭትም ያው እንግዲህ በተደጋጋሚ የቀረበ ነው። በጦርነት ቀጠና ውስጥ ያለው ህዝብ በስሙ የተፈረመ ካርድ ወጥቶ በሚሊሻ እና በወታደራዊ ካምፖች እጅ ይገኛል። እንግዲህ ከከተሞች ውጭ በአማራ ክልል ባለው አጠቃላይ ጦርነት መንቀሳቀስ ያልቻሉት የብልጽግና ባለስልጣናት በቀበሌው ህዝብ ስም ካርድ ፈርመው አውጥተው ለደህንነቱ ሲባል በወታደራዊ ተቋም ውስጥ ካርድ ማስቀመጣቸው ነው የተገለጸው። በዚህ ወደ ግንባር መረጃዎች እሄዳለሁ። ወደ ግንባር መረጃዎች ሲሄድ እንግዲህ በንጹሐን ላይ የሚደርሱ ግፍና ሰቆቃዎችን የተመለከቱ መረጃዎችን አስቀድማለሁ። በምስራቅ ጎጃም ባለፈው ሳምንት በነበሩ ተከታታይ ጦርነቶች በአንድ ቤተሰብ አባላት ላይ በሚሊሻዎች አሰቃቂ ግድያ መፈጸሙን
የወጡ መረጃዎች ይገልጻሉ። በሞጣ ከተማ በሁለቱ ጅነሴ ወረዳ ደብር ሚካኤል ተብሎ በሚጠራ ቦታ አባት እንዲሁም ደግሞ እናትና አንዲት ልጅ በአሰቃቂ ሁኔታ ተገድለዋል። በስም ዝርዝር ወጥቷል። ታዴ ነጋ፣ አንችኔ ዘለቀና ምንታምር ታዴ ልጅ እነዚህ እንግዲህ በአሰቃቂ ሁኔታ በሚሊሻ መገደላቸው ነው። ግድያው የተፈጸመው ሚያዝያ 3 2018 መሆኑን መረጃዎች ገልጸዋል። የቀብር ስነስርዓታቸውም እዚሁ ሚካኤል ደብር ተብሎ የሚጠራ ቦታ ተፈጽሟል። እንግዲህ አንድ ቤተሰብ አባላት በሚሊሻ የተፈጸመባቸው ግድያ ነው። ወደ ሌሎች መረጃዎች ስንሄድ እንደዚሁ ወደ ደቡብ ጎንደር የሚወስደን መረጃ ነው። በደቡብ ጎንደር ለምርጫ በሚል ወረዳዎችና የወረዳ ከተሞችን ለመቆጣጠር የሚለው ዘመቻ ዛሬም እንደቀጠለ ሲሆን ዛሬ ደራ አንበሳሜ ከተማን ለመያዝ ከሐሙሲት ባህር ዳርና ከስቴ በኩል እግረኛ ወደ አንበሳሜ መንቀሳቀሱ እና እንደዚሁም ደግሞ ዘመቻ እየተደረገ መሆኑን የወጡ መረጃዎች ያሳያሉ። እንግዲህ ባለፈው ወር በዚህ ወረዳ ሐሙሲት ላይ በነበረ ዘመቻ ከ80 በላይ የሚሊሻ የአድማ ብተና አዛዦች የወረዳው አስተዳዳሪና ከንቲባዎች ጨምሮ በነበረ ዘመቻ መገደላቸው ታውቃል። ይህንን ተከትሎ አሁን ሌሎቹ ወደ ባህር ዳር ከተማ ሸሽተው ነው የቆዩት የአካባቢው አስተዳዳሪዎች። ከዛ ባሻገር ደግሞ በወታደራዊ ተቋማት ውስጥ ተጠልለው ነው የቆዩት። አሁን ከመከላከያ ሰራዊት ጋር ከአድማ ብተና ከሚሊሻ ጋር አብራችሁ ትሄዳላችሁ ተብለው ወደ አካባቢው መንቀሳቀሳቸው ነው የታወቀው። ባለፈው እንግዲህ ወረዳውን አስተዳዳሪ ጨምሮ ብዙዎቹ የአካባቢው ሹማምንት መገደላቸው ከፍተኛ ድንጋጤ መፍጠሩ ይታወቃል። ማዕከላዊ ጎንደር በኪንፋዝ በገላ ወረዳ የምርጫ ስራ እና ለምርጫ ቅስቀሳ የወጡና በአካባቢው የምርጫ ኮሮጆ አጅበው ሲንቀሳቀሱ በነበሩ የሚሊሻና የአካባቢው የብልጽግና ባለስልጣናት ላይ ድንገተኛ ጥቃት ተፈጽሟል። በጥቃቱ 3 የወረዳ ባለስልጣናት ቆስለዋል። እጀባ ላይ የነበሩ የሚሊሻ አባላት ስለመሞታቸው መረጃዎች ገልጸዋል። የወረዳው አስተዳዳሪ፣ የወረዳው የሚሊሻ ጽሕፈት ቤት ኃላፊና የወረዳው የመሳሪያና የስምሪት ኃላፊን ጨምሮ ጥቃቱ የተፈጸመባቸው የአካባቢው ባለስልጣናት ናቸው። ጥቃቱ ሚያዝያ 7 2018 ዓ.ም ረፋድ ዛሬ የተፈጸመ መሆኑን የመረጃ ምንጮች ገልጸዋል። የማዕከላዊ ጎንደር ኪንፋዝ በገላ ተብሎ የሚጠራው ቦታ ነው። እንግዲህ 3ቱ ባለስልጣናት ቆስለዋል የሚሉ መረጃዎች ናቸው ያሉት። ወደ ትግራይ የሚወስደን መረጃ ላስከትል። በትግራይ ያለው የፖለቲካ ሽኩቻ ቀጥሏል። ህወሓት ለ2 ቀናት የሚቆይ አስቸኳይ ስብሰባ በመቀመጡ ነው የታወቀው። የህወሓት አስቸኳይ የማዕከላዊ ኮሚቴ ስብሰባ የተጠራው በአክሱም ከተማ እንደሆነ መረጃዎች ገልጸዋል። በአክሱም ከተማ እየተደረገ ባለው የማዕከላዊ ኮሚቴ ስብሰባ ላይ ወታደራዊ አዛዦች በታዛቢነት እየታደሙ እንደሆነ የመረጃ ምንጮች ገልጸዋል። ህወሓት የማዕከላዊ ኮሚቴ ስብሰባውን እያደረገ ያለው አሁን በትግራይ ከፍተኛ የሆነ የፖለቲካ ሽኩቻና ፍጥጫ፣ ወታደራዊ ዝግጅት እየተደረገ ባለበት በዚህ ወቅት ነው። ጀነራል ታደሰ ከሚያዝያ 1 ጀምሮ ለተጨማሪ 1 ዓመት የክልሉ የሽግግር መንግስት አስተዳዳሪ ሆነው እንዲቀጥሉ መወሰኑን ተከትሎ አሁን ህወሓት ይህን እንደማይቀበለው ገልጿል። ሌላ አዲስ የፖለቲካ ውሳኔ ህወሓት ወስኗል። የቀድሞ ምክር ቤት አስተዳደር ይመለስ የሚል የፖለቲካ ውሳኔም ወስኗል። ጀነራል ታደሰ ደግሞ ይህንን አልቀበልም ብለዋል። ጀነራል ታደሰ በበኩሉ መፈንቅለ መንግስት ለማድረግ የሚንቀሳቀሱ አካላት ከድርጊታቸው ይታቀቡ የሚል መግለጫ እንደዚሁ ሰጥቷል። 50 ዓመታትን ትግራይን አገልግያለሁ፣ አሁንም በያዝኩት ኃላፊነት የማምንበትን እሰራለሁ የሚል ምላሽ ሰጥቷል። ማንም ከስልጣን የማባረር አቅም የለውም በሚለው የጀነራል ታደሰ መግለጫ እንግዲህ ህወሓት ዛሬ ምን ሊወስን እንደሚችል የሚጠበቅ ነው የሚሆነው። በቅርብ ጊዜ በትግራይ ውስጥ ያያየለ የመጣውን የፖለቲካ ሽኩቻ ተከትሎ ህወሓት ባልተለመደ መልኩ ደግሞ ስብሰባዎችን ከመቀሌ ከተማ ውጭ በአድዋና በአክሱም እያደረገ መሆኑም እንደዚሁ እንግዲህ በትግራይ ካለው ፖለቲካ አንዱ ትዝብት ነው። ለምን የሚለውም እንደዚሁ ሊነሳ የሚችል ጥያቄ ነው። እንግዲህ በትግራይ በተለይ አሁን የነጌታቸው ረዳ ቡድን የደቡባዊ ትግራይ እየተባለ የሚጠራውን የራያ ቀጠና የነታደሰ ቡድን ደግሞ የእንደርታ አካባቢ ያሉ እንቅስቃሴዎች እነጻድቃንም እንደዚሁ ደቡባዊ ትግራይ ይባለውን ጨምሮ ያሉ እንቅስቃሴዎች እንዲሁም ደግሞ በተንቤን ቀጠና ያሉ አዳዲስ እንቅስቃሴዎች ለአድዋው ቡድን እንደዚሁ ምቾት ባለመስጠታቸው ስብሰባዎችን እንዲሁም ደግሞ ሚስጥራዊ የሆኑ ውሳኔዎችን ለመወሰን ስብሰባዎችን በአድዋና በሽሬ ለማድረግ ተገዷል። መቀሌ አካባቢ በተደጋጋሚ ነባሩን ህወሓት የሚቃወሙ ወጣቶች እንዲሁም ደግሞ ዩኒቨርሲቲ መምህራን ጭምር መበራከታቸውን ተከትሎ እንግዲህ እንደወትሮ መቀሌ ከተማ ውስጥ ለህወሓት ያለው ሁኔታ እንደወትሮ አልሆነለትም ከውስጥ ባለ የህዝብ ተቃውሞ ምክንያት። ወደ ሌሎች መረጃዎች ሲሄድ ወደ ግንባር መረጃዎች ነው የሚሄደው። ወደ ግንባር መረጃዎች ሲሄድ
በሸዋ ቀጠና ያለውን አጠቃላይ ሁኔታ የተመለከተ መረጃ አደርሳለሁ። በሸዋ ቀጠና በቀጠለው ከባድ ውጊያ ከባድ ጉዳት ደርሷል። በመራቤቴ ቀጠና ትላንት ጀምሮ ዛሬ የቀጠለው ለሁለት ቀን ማለት ነው ያለማቋረጥ ሁለተኛ ቀኑ የቀጠለው ውጊያ ከፍተኛ የሆነ ሰብአዊ፣ ቁሳዊና ወታደራዊ ኪሳራ አድርሷል። በሶስት አቅጣጫ የገባው የመጀመሪያ ዙር የመንግስት ኃይል ሲያልቅ በብልጽግና ከፍተኛ ወታደራዊ መሪዎች ከፍተኛ መደናገጥ ተፈጥሯል። እንደገና ከአለም ከተማ እና ከለሚ ከተማ ተጨማሪ ኃይል እንዲገባ ተደርጓል ነው የተባለው። ሁለተኛ ዙር የገባው ኃይልም እንደዚሁ ከባድ ብርቱ ጉዳት አስተናግዷል። ከዚህ በፊት በተደጋጋሚ ሽልማት፣ እድገት እንዲሁም ደግሞ ሹማ አብደታ ጀነራል ሹማ አብደታ ከሚተማመንበት የአየር ወለድ ኮማንዶ መሪዎች መካከል አንዱ የሆነው 102ኛ አየር ወለድ ኮማንዶ ከፍተኛ ጉዳት አስተናግዷል። አዛዡም ኮሎኔል ማቴዎስ በተደጋጋሚ እንግዲህ ምስጋና የተሰጠውና እነ ሹማ አብደታ ከሚተማመኑበት የክፍለ ጦር መካከል አንዱን የሚመራው ኮሎኔል ማቴዎስም እንደዚሁ ድንጋጤ ላይ ወድቋል። በዚህ የተበሳጨው ኮሎኔል ማቴዎስ በፊት ለፊት ሚሊሻዎችን እያስገባ እያስጨረሰ ነው የሚሉ መረጃዎችም ወጥተዋል። ስለ ውጊያው መረጃ ያደረሱ የመረጃ ምንጮች በሶስት አቅጣጫ በሌሊት ኦፕሬሽን በሚል ኮሎኔል ማቴዎስ ራሱ የመራውና ሌላ የመራው ኃይል ወደ ውጊያ ከገባ በኋላ ማዕረጋቸው ያልታወቁ አንድ ወታደራዊ አዛዥ እንደዚሁ ስለመገደላቸው ከባድ ዋጋ ስለመከፈሉ ነው የመረጃ ምንጮች የገለጹት። በመራቤቴ ታች ቤት ተብሎ የሚጠራው ቀበሌ የሚገኘውን የፋኖ ቀጠና መቆጣጠር እንዲሁም ደግሞ ከሌላ ቀጠናዎች ወደ አካባቢ የገቡ ፋኖዎች ስላሉ አጋጣሚ በመጠቀም ይህንን መደምሰስ እንዲሁም ደግሞ ይህንን ከበባ ውስጥ ማስገባት አለብን በሚል ኮሎኔል ማቴዎስ የጀመረው ኦፕሬሽን ከባድ ጉዳት አስተናግዷል። በዚህም ማዕረጋቸው ያልታወቁ ወታደራዊ አዛዥን ጨምሮ የሚሊሻ መሪዎችም እንደዚህ ጉዳት ደርሶባቸዋል። በሁለት ዙር እየገባ ኃይል አልቋል የተባለው ልዩ ቦታዎቹ ሽፈሬ አምባ፣ ባዮ ጮሬ በኩል ከሌሊቱ 9 ሰዓት ጀምሮ የተንቀሳቀሰ ኃይል አልወጣም። ባዮ ላይ ማዕረጉ ያልታወቀ አዛዥ፣ ተሽከርካሪ፣ ሙሉ ሰራዊት እንደዚሁ አልቋል። ሽፈሬ አምባም እንደዚሁ ቀድሞ ቦታ የያዘው ፋኖ ሌላ ተጨማሪ ኃይል ሲመጣ እንደዚሁ ከባድ ጉዳት አድርሷል። በዚህ ምክንያት ከአለም ከተማ እና ፌጥራ ለሚ ሌላ አየር ወለድ ቢገባም ከመልካም ምድር ሁኔታ አንጻር ከባድ ተጨማሪ ጉዳት አስተናግዷል። በተለይ ልዩ ቦታው ማርያም ሰረቅ ተብሎ የሚጠራው ቦታን ለመቆጣጠር ነበረ 102ኛ አየር ወለድ የተንቀሳቀሰው። በዚህ አልሆነም። በዚህ ምክንያት ኮሎኔል ማቴዎስ በብስጭት በሰጠው ትዕዛዝ የማያቋርጥ የዙ 23 ድብደባ በአካባቢ እየተፈጸመ ነው። የደረሰውን ጉዳት በዝርዝር ለማወቅ እንኳ አልተቻለም። ዛሬም ለሁለተኛ ቀን ውጊያው ቀጥሏል ሲሉ ነው የመረጃ ምንጮች ይህንን እያደረሱት። እንደምታስታውሱት ኮሎኔል ማቴዎስ እንግዲህ 102ኛ አየር ወለድ ኮማንዶ አዛዥ ነው። በመራቤቴ በርካታ አርሶ አደሮችን በመሰብሰብ ፋኖ እጅ ሰጠ በሚል 800 አንዴ ደግሞ ቁጥሩ 2500 ፋኖ እጅ ሰጠ በሚል አወዛጋቢ መግለጫዎች እንዲወጡ ሲያደርግ የነበረው ነው። እንግዲህ ዛሬ ከፍተኛ ጉዳት እያስተናገደው ድንጋጤ ውስጥ ወድቋል ነው የተባለው። በዚሁ ሸዋ ባሶና ወረና ወረዳ ዛሬ ማለዳ በተፈጸመ የደፈጣ ጥቃት እና የግንባር ውጊያ ሰብአዊ፣ ቁሳዊና ወታደራዊ ኪሳራ ደርሷል። ከቀይት ጉዶ በረት ከደብረ ብርሃን ከተንቀሳቀሰ የሚሊሻና አየር ወለድ ጋር አይዞሽ አሞራ ተብሎ በሚጠራ ቦታ በተደረገ ውጊያና የደፈጣ ጥቃት በአሃዝ ያልታወቀ ወታደራዊ ኪሳራ ደርሷል። አምቡላንሶች ወደ ቁስለኞችን ወደ ደብረ ብርሃን አጓጉዘዋል። ውጊያው እስከ ረፋድ 4 ሰዓት ድረስ ቀጥሎ እንደነበር የወጡ መረጃዎች ያሳያሉ። ሌላው ትናንትና ከባድ ውጊያ ሲደረግበት በነበረው ራያ ቆቦ ቀጠና ተጨማሪ መረጃዎች አሉ። በትላንትናው ዕለት በነበረው ውጊያ ፋኖ ለ2 ዓመታት የመከላከያ ዋና ማዘዣ የነበረውን ቦታ ተቆጣጥሯል። ይህንን ቦታ በተለይ ጮቢበር ተብሎ የሚጠራውን ካምፕ በማስለቀቅ እስከ ቆቦ 01 ድረስ ያሉ ቦታዎችን መቆጣጠሩን አንድ የፋኖ አባል ገልጿል። ይሄ ፋኖ አባል በዚህ ቀጠና በተደረገው ውጊያ በመከላከያና በፋኖ መካከል የተደረገው ውጊያ ነው። ሌላ ሶስተኛ ኃይል አልተሳተፈም። ሌላ ሶስተኛ ኃይል ተሳትፏል የሚለው መረጃ ትክክል አይደለም። በውጊያው የፋኖ 2 ኮሮች በሙሉ ጊዜያቸው ውጊያ ሲያደርጉ በመከላከያ በኩል እግረኛ አየር ወለድ ኮማንዶን ጨምሮ 5 ጊዜ ድሮን ጥቃት ተፈጽሟል። በከባድ መሳሪያ ድብደባ እንደዚሁ ተቋማት ወድመዋል። በመቶዎች የሚቆጠሩ ወታደሮች በነበረው ውጊያ እንደዚሁ ሞትና ቆስለኛ ሆነዋል ሲል ይህንን ገልጿል።
ከዚህ ጋር በተያያዘ እንግዲህ በዛሬም በአካባቢው ውጥረቶች አሉ። ዛሬ ያለው ውጊያ ግን ቆሟል። ከቆቦ ወልዲያ እንዲሁም ደግሞ ከቆቦ አለማጣ ትራንስፖርት መጀመሩ ነው የተገለጸው። ዛሬ በራያ ቆቦ፣ ራያ አለማጣ፣ ራያ ቆቦ፣ ወልዲያ የትራንስፖርት አገልግሎት ክፍት ሆኗል። በዋናው መንገድ የነበረው ውጊያ ቆሟል። በሌላ ቦታ ግን ረፋድ ተከታታይ የዲሽቃና የሞርተር ተኩስ እንደነበር የመረጃ ምንጮች ገልጸዋል። በተለይ በአለማጣ በስተምዕራብ በኩል መረዋ ተብሎ የሚጠራው አቅራቢያ ዋል በተባለ ቦታ ረፋድ የዙ 23 የዲሽቃና የሞርተር ተኩስ ነበር ተብሏል። የህወሓት ታጣቂዎችም ረፋድ ላይ የዲሽቃና ሞርተር መሳሪያዎችን ይዘው እንቅስቃሴ አድርገዋል። ልዩ ቦታው ጓል መንቆሬዎስ ተብሎ ወደሚጠራ ቦታ እንቅስቃሴ ማድረጋቸውን የመረጃ ምንጮች ገልጸዋል። ወደ ሌሎች መረጃዎች ሲሄድ ወደ መካከለኛው ምስራቅ የሚወስደን መረጃ ነው የሚያስከትለው። መካከለኛው ምስራቅ ያለው አጠቃላይ ሁኔታ የመሻሻል ነገር አሳይቶ የነበረ ቢሆንም እንደገና ትላንትና በአሜሪካ የኢራን ወደቦች ላይ የጣለችውን እገዳ ተከትሎ ውጥረቱ ተባብሷል። ዶናልድ ትራምፕ አሜሪካ ከቻይናው መሪ ጋር መነጋገሯን ገልጸዋል፣ ራሳቸው ማለት ነው። በዚህም በተለያዩ ጉዳዮች መስማማታቸውን ዶናልድ ትራምፕ የገለጹት ዶናልድ ትራምፕ ከቻይናው መሪ ጋር ቻይና የጦር መሳሪያዎችን ለኢራን ማቅረቧን እንድታቆም ተስማምተናል። ከዛ ባሻገር እንደዚሁ ቻይና የሆርሙዝ ሰርጥ በመከፈቱ እጅግ ከፍተኛ ደስታ ተሰምቷታል። ቻይና 90 በመቶ ነዳጅ የምትገዛው ከኢራን ስለሆነ ሲሉ መግለጫ ሰጥተዋል። ኢራን ማስጠንቀቂያ ሰጥታለች። አሜሪካ በኢራን ወደቦች ላይ እገዳ እጥላለሁ በማለት ወደ ተግባር የምትገባ ከሆነ ኢራን 3 የዓለም አቀፍ የንግድ መተላለፊያ ሰርጦችን ሙሉ በሙሉ እንደምዘጋ ነው ኢራን የዛተችው። አንደኛው የሆርሙዝ ሰርጥን፣ ሁለተኛው የቀይ ባህር ሰርጥን ነው። ሶስተኛው ደግሞ የኦማን ባህረ ሰላጤን ሙሉ በሙሉ እንደምትዘጋ ኢራን አስጠንቅቃለች። በዚህ ምንም አይነት ምርቶች እንዳይዘዋወሩ አደርጋለሁ ነው ያለችው። እስራኤልና ሊባኖስም ከ30 ዓመታት በኋላ የፊት ለፊት ድርድር ለማድረግ እና ንግግር ለማድረግ በአሜሪካ ፊት ለፊት መቀመጣቸው ተገልጿል። ሂዝቦላ ላይ እንደዚሁ እስራኤል እያደረገች ያለችው ዘመቻ ቀጥሏል። ሂዝቦላ በእስራኤል ላይ የሚያደርገውን ጥቃትና እስራኤል በሊባኖስ በሂዝቦላ ላይ የምታደርገውን ጦርነት ተከትሎ ነው ለድርድር የተቀመጡት። ትራምፕ ድርድር እንደገና ይጀመራል ከኢራን ጋር ብለዋል። ጦርነቱም ሊያበቃ ይችላል የሚል መግለጫ ሰጥተዋል። ትራምፕ በዚህ ኢራን በተገዳ ድርድር የማትቀበል ከሆነ ቀጣይ የሚጠብቃትን እሷ ታውቃለች ሲሉ መግለጫ ሰጥተዋል። የኢራኑ ፕሬዝዳንት ደግሞ እስራኤልና አሜሪካ ኢራንን ለማንበርከክ የሚያደርጓቸው ጥረቶች በሙሉ ይከሽፋሉ፣ ኢራን አትቀበላቸውም ሲሉ ምላሽ ሰጥተዋል። ለሰዓት የነበሩ መረጃዎች እነዚህ ናቸው። ስለተከታተላችሁ በእጅጉ አመሰግናለሁ። በሌላ ተመሳሳይ መርሃ ግብር እስከምንገናኝ መልካም ጊዜ